እስልምና የፈጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይሄ እፎይ ነው ጀለፎ የሚባለው ሰውዬ ላይቭ ላይ ገብቶ ሲቀባጥር ነበር። ይቅርታ ለመጠየቅ ዳርዳር እያለ ነው። ያጠፋሁት ነገር የለም፣ ለቃል አስተት ነው። በቃል አስተቴ የተቀየማችሁ ይቅርታ ጠይቃለሁ። ወላሂ እሱን ስትገረፍ የምታወራው ነው የሚሆነው። ኢየሱስ ሞቶልሻል እኔ ሙትልኝ አላልኩትም። እንኳን እኔ ሁላችንም የፔቲሽን ፊርማ አሰባስበን ሙትልን አላልነውም። እናንተ የምታወሩት ውሸት እውነት እንኳን ሆኖ ለወደፊት ኢየሱስ መጥቶ ለእናንተ ሙቻለሁ ቢለን እኛ ሙትልን አላልንም ነው የምንለው። ቤተሰቦች ሰሞኑን በተነሳው በሃይማኖት ጉዳይ ለምን ይቅርታ እንባባልም? እናንተ ረመዳን ላይ እኛ አብይ ጾም ላይ ያለነውና ለምን ይቅርታ እንባባልም? ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ይላል መጽሐፍ ቅዱስ። ስለዚህ እንስማማ፣ በአስተምሮ ግን እንወያያለን፣ ዲቤት እናደርጋለን። የሰው ሃይማኖት አይነካም። ሙስሊሞች ኦርቶዶክስን ሳትነኩ፣ ኦርቶዶክሶች ሙስሊምን ሳትነኩ በትህትና እንማማር። ሌላው ነገር ግን እንገዳደላለን። ግደለው እናቁምና እስቲ ኮሜንት ላይ ሁላችሁም እስቲ ይቅርታ ተባባሉ። እስቲ ሙስሊሙ ኦርቶዶክስን ይቅርታ ይበል፣ ኦርቶዶክሱ ሙስሊሙን ይቅርታ ይበል። እስቲ ሁላችን እስቲ እንሸነፍ። መሸነፍ እውነት ኃጢአት አይደለም። እስቲ ተሸነፉ፣ እስቲ ይቅርታ እንባባል። እስቲ ሰይፍን የሚያነሱ በሰይፍ ይጠፋሉ። ክርስትና ሰይፍ አያነሳም፣ ፍቅር ነው። አሁን ሙስሊሞች ደግሞ ሰልጥነው ሞተው የመጀመሪያው ሃይማኖት ሙስሊም ነው። እናንተ እኮ ክርስቲያን የምትሆኑት ከ40 ቀን በኋላ ነው። እስከዚያ ሙስሊም ናችሁ። ስለዚህ የመጀመሪያው ሃይማኖት ሙስሊም ነው ይሉናል። ለዚህ መልስ ልስጣችሁ። እኛ እስከ 40 ቀናችን ድረስ ወንዶች ቤተክርስቲያን ሄደን ክርስትና የማንነሳበት ምክንያት እስላሞች ስለሆን አይደለም። ግልጽ ነው አይደለም? እናንተ እምነት ሲሆን አይ ለምን በ24 ሰዓት ውስጥ ያ ልጅ ተሳደበ ብላችሁ መቀመቅ አወረዳችሁት አይደለም? ስንት ጊዜ ታስሮ ወጣ። የኛ ሲሆን ግን አይ እንርገጣችሁ። ኤክስኪዩዝ ሚ የህልም እንጀራ ነው የሚሆንባችሁ። እኩል አገራችን ላይ ሁላችንም መብት አለን። አንዱ የአንዱን እምነት ሊነካ አይገባም። ሙስሊምም የናንተን እምነት ከተሳደበ ያ ሰው ለፍርድ ሊቀርብ ይገባል። እንንም ሰው መስቀልን አንድ ሰው ሊሳደብ አይገባም። የምታምኑበት ነው። የፈለጋችሁትን እመኑ። እናንተ በምታምኑበት ነገር የሰው ልጅ ሃይማኖቱን ያስተምራል። የናንተ እምነት ግን ሊሰደብ አይገባም። ምክንያቱም ቁርአን ላይ አላህ አስቀምጧል ሱብሃነሁ ወተዓላ የሱ ድንበር አይታለፍም። ስለ ሃይማኖት አስተምራለሁ። ስናገር ስለ እናንተ ላይ መጽሐፋችሁ ላይ ይሄ ያለ ብዬ እላለሁ። ከዛ በተረፈ ግን ማንቋሸሽ፣ መሳደብ፣ ማላገጥ በሰው እምነት ብዙ መስዋዕቶችን ያስከፍላል። ይሄ ሮንግ ነው። ይሄን ደግሞ አዎ መሳደብ የለባቸውም ብላችሁ ነው ልትነሱ የሚገባው። ይሄንን ቪዲዮ ሰምተን እንመለስ። ኢየሱስ ሞቶልሻል እኔ ሙትልኝ አላልኩትም። እንኳን እኔ ሁላችንም የፔቲሽን ፊርማ አሰባስበን ሙትልን አላልነውም። እናንተ የምታወሩት ውሸት እውነት እንኳን ሆኖ ለወደፊት ኢየሱስ መጥቶ ለእናንተ ሙቻለሁ ቢለን እኛ ሙትልን አላልንም ነው የምንለው። የሰራነው ኃጢአት ቢኖር እንኳን የፈጠረን ፈጣሪያችን ይቅር እንዲለን ማርቻውን እዝነቱን እንጠይቃለን እንጂ አንተን አንገልህም ብለን ነው የምንለው። ለማንኛውም ኢየሱስ ክርስቶስ አይሁዳዊ የሃይማኖት ሰባኪ እንጂ የሰው ልጅ ገነት ለማስገብ አመንሽም አላመንሽም ተቀበልሽም አልተቀበልሽም የእግዚአብሔር ልጅ ሆኖ ኢየሱስ ክርስቶስ ለሰው ልጆች ኃጢአት በሙሉ ሞቷል። መጽሐፍ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ይላል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበት፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። መች አሁን ይሄ የመጽሐፍ ቅዱስ ቃል ነው። ብትቀበይ የዘላለም ሕይወት ይኖርሻል፣ ባትቀበይ ግን አሁን በፍርድ ውስጥ ነሽ። አሁን በማመን የዘላለምን ሕይወት ተቀበይ። ተባረክ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ አሁን ያለው መረጃ ምንድነው? እፎይ የሚሉ ሁሉንም ላይክ ይጠይቁልን፣ ላይክ ይቅረቡልን ብለው ማመልከቻ እያስገቡ ነው ማለት ነው። ያው እንግዲህ ውድ የተወደዱ ልጆች ምን ላይ ናችሁ? ምን እያደረጋችሁ ነው? እና ምንድነው ሁላችሁም ይሄንን እየተደረገ ያለው ድርጊት ቪዲዮቹ እርግጠኛ ነኝ ሁላችሁም እያያችሁ ሊሆን ይችላል። እየተደረገ ያለው ነገር ቪዲዮቹን እነሱ ስለ ጌታችን ኢየሱስ ክርስቶስ በጣም አጸያፊ ቃላትን እየዘለፉ ጌታችን ኢየሱስ ክርስቶስ እየተሳደቡ ያሉትን ቪዲዮዎች ይኖራሉ ብዬ ተስፋ አደርጋለሁ ሁላችሁም ጋር እና እሱን ቪዲዮዎች የአዲስ አበባ ፖሊስ ኮሚሽን እንዲደርሳቸው ሁላችሁም የሁላችሁም እብረት ይሁን። እባካችሁ ሚዲያውን ተጠቀሙበት። አሁን ያለው ነገር
ሚዲያው እየተጠቀሙ ነው። እነሱ እንግዲህ በትላንትናው ቀን ነው የነሱ እምነት ልክ እንደኛ እንደ ሲኖዶስ ያሉት መጅሊስ የሚባሉት መግለጫ ያወጡት ማለት ነው። እና እባካችሁን እኛ እንግዲህ እስካሁን ድረስ ምንም ነገር የሰማነው ነገር የለም። አባቶች ምንም ነገር ያወጡት መግለጫ የለም። እና እባካችሁን ሁላችሁም ተንቀሳቀሱ። እንግዲህ ቪዲዮቹን ምናልባት ፖስት ካላችሁኝ ፖስተዋለሁ፣ ግን አልቻልኩም። በጣም አጸያፊ የሆነ ነገር ነው። እንግዲህ እንደተከታተላችሁት ነው። ሚኮ በመጀመሪያ ያለውን ሀሳብ እውነት እኔ እስማማበታለሁ። ያለንበት ወቅት የጾም ወቅት እንደመሆኑ መጠን በሁለታችንም ዘንድ ጾም ነው እና ጾም ደግሞ ይቅር መባባልን በጣም የሚደግፍ ነው። ሁላችንም ይቅር ብንባባል የተሻለ ነው የሚል እምነት አለኝ። ከዛ ውጭ ግን ሁላችንም የየራሳችንን ሃይማኖት ተከባብረን መኖር አለብን። እንግዲህ ይሄ ያመጣው እርስ በርስ አለመከባበር ነው። አስተምሮ እንዳለ ሆነው ግን ስድቦች ጥሩ አይደለም። በእነሱም ዘንድ ያሉትን አካላቶች ማስቆም ያስፈልጋል። አንዱን ስንተች እንግዲህ እኛ ቤት ልጄን ስቆነጥጥ የውጭ ሰው ስቆነጥጥ የልጄንም የቤቴንም ማሰብ አለብንና ቤታችን ውስጥ ኃጢአት እየተሰራ የውጩን እንግዲህ ጉድፍ በአይናችን ጉድፍ አስቀምጠን የሌላን ሰው ጉድፍ ማየት ከባድ ነውና አሁንም ፎይም እኔ ምለው እንግዲህ በህግ መጠየቅ ካለበት በህግ ተጠይቆ ህግ ፊት በሚቀርብ ሰዓት የሚመልሰውን እንግዲህ ከመጽሐፉ ነው የሚለው። እኔ መጽሐፉን ብዙም ስለማላውቀው ከመጽሐፉ ነው የሚለው። ያን መጽሐፍ ማስረጃ ማድረግ ነው ይዘውት። ግን ከዛ ውጭ ይገደል ይሰቀል የሚሉ ነገሮች ህግ ባለበት ሀገር እንዲህ ማድረግ አያስፈልግም። የእነሱንም አካላት የእነሱንም ሰዎች እንዲሁ ለህግ መቅረብ አለባቸው። የጋራ የሆነ እኩልነት የሆነ ነገር ጥሩ ነው። እርስ በርስ ተከባብረን ከሁሉ ጋር በፍቅር ኑሩ ይላልና እርስ በርስ ተከባብረን ተፋቅረን ተዋደን መኖር ያስፈልጋል። ግን የኔን እንዳትነካ ያንተን ልንካ ማለት ግን ትክክል አይደለም። በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ ላይ እንግዲህ ሲሞትልን ወዶን ነው አንደኛ ልጁን ሰጥቶ ከሉል መንበሩ ወርዶ የሞተው ለእኛ ሲል ነው፣ ኃጢአት ሳይሰራ እኛ ልጆቹን ስለሚወደን ስለሚያፈቅርና ይህንን የሆነበት እኔ ሞትልኝ አላልኩም ማለት ራሱ ትልቅ ኃጢአት ትልቅ ወንጀል ነውና ሁላችንም በጋራ ሆነን መከባበሩ ሰላም መፍጠሩ በጣም የተሻለ ነው የሚል እምነት አለኝ። በእስልምና የፈጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ የእምነት በእኛ እንደሚታወቀው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን እንደተናገረው ስጋና ደም የገለጠው እንኳን እምነት አይደለም፣ ከላይ ከሰማይ የመጣ እውቀት ነው እና በዚህ ምክንያት ይህንን ታላቅ እምነት ኢየሱስ እርሱ የእግዚአብሔር ልጅ ነው ወልድ ነው ብለን በማመናችን ቁርአኑ ይራገማል፣ ይረግመናል። ስማችንን ያውም ጠርቶ ክርስቲያኖች እያለ ይህንን የቁርአን ክፍል አንስቼ ትንሽ ነገር እላችኋለሁ እሰጣችሁና ወደዛ ከመግባቴ በፊት ግን አንድ ነገር ላሳውቃችሁ። እንግዲህ በዚህ በምድር ላይ ስንኖር ክርስቲያን ወንድም እህቶች ሁላችንም እንደምናውቀው ከየትኛውም ቤተ እምነት ሰዎች ጋር በፍቅር በሰላም በመቻቻል በመከባበር ልንኖር እንደሚገባ ይታወቃል። መጽሐፍ ቅዱሳችን ወይም ቤተክርስቲያናችን በሚገባ ታስተምሯለች። ከእግዚአብሔርም የተማርነው ከአባታችንም ይህንን ነው። እግዚአብሔር አባታችን ዓለምን ሁሉ እንዲሁ ወዶ ልጁ ኢየሱስን ልኳል። እንግዲያውስ እግዚአብሔር በዚህ ደረጃ ሙስሊሞችንም ሌላውንም ሁሉ ከወደደ እኛ እንዴት እንጠላለን? እግዚአብሔር የወደደውን እኛ የምንጠላ ከሆነ ጥላችን ከእግዚአብሔር ጋር ይሆናልና ማንንም አንጠላም። ከሁሉም ጋር በመከባበር ልንኖር ይገባል። ይሄ ግልጽ ነው። ግን ይህ መከባበሩ፣ መፋቀሩ፣ መቻቻሉ ግን ክርስቶስ ላይ እንድንደራደር ግን አያደርገንም። ክርስቶስ ላይ አንደራደርም። አየህ፣ አሁን ኢየሱስ የእግዚአብሔር ልጅ አይደለም ብሎ የሚመጣ ካለ እንቃወመዋለን። ምንም እንኳን ፍቅር ቢኖር፣ ምንም መከባበር፣ ምንም መቻቻል ቢኖርም ክርስቶስ ላይ ግን አንደራደርም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። እንደውም እንዲህ ይላል ዮሐንስ ሲናገር በመጀመሪያ መልእክቱ ምዕራፍ 2 ላይ አባት እና ልጅን የሚክድ ይላል። አብና ወልደን ማለት ነው። አባትና ልጅን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ስለዚህ ነው አባት ልጅ ነው የሚባል እንደዛ አይደለም የሚል ሰው ካለ እነሆ የክርስቶስ ተቃዋሚ ብለን እናሳያለን። ሰው ይህንን ልብ እናድርግና አሁን ወደ ቁርአኑ ክፍል እንሂድ። በቁርአን በዚህ በሱረቱ አተውባ 9ኛው ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። በዛ መልኩ አይሉም ጭራሽ። እንዳ ቁርአኑ ላይ ግን አለ። ኤንዌይስ ምንም ሆነ ምን ወደ ክርስቲያኖቹ ግን እንለፍ። ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ።
ይህ ግን በአንደበታቸው ያለ ቃላቸው ነው፣ ከእነርሱ በፊት የካዱ ሰዎችን ቃላቸውን ያመሳስላሉ ይልና አላህ ያጥፋቸው ይላል። አላህ ያጥፋቸው። አሁን አላህ ያጥፋቸው የተባሉት ክርስቶስ የአላህ ልጅ ነው ስላሉ ነው። እንግዲህ አሁን ክርስቲያኖች አልመሲህ ወይም ክርስቶስ የእግዚአብሔር ልጅ ነው የሚሉት። ስለዚህ አሁን አላህ የሚለው እግዚአብሔር የሚለው ለማመልከት ከሆነ እንግዲያውስ አዎ ክርስቶስ የእግዚአብሔር ልጅ ነው። ግን አላህ ሲሉ ግን በቃ የእስልምናውን አምላክ ስፔሲፊክሊ እሱን እያታሰበ ከሆነ የተወራው የእስልምናው አምላክ አላህ ለጌታችን ለኢየሱስ አባቱ በፍጹም አይደለም። እንደዛ ብለን አናምንም እኛ። በእስልምና ውስጥ የሚታወቀው ወይም የሚታመነው በቁርአን ውስጥ ተገለጠ የተባለው ያ አምላክ የሙስሊሞች አምላክ አላህ እርሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ አባቱ በፍጹም ሊሆን እንደማይችል ሁላችንም እናምናለን። ይሄ የእኛም እምነት፣ እንደዛ አናምንም። ምናልባት ግን አላህ በብሉይ ኪዳንም በሐዲስ ኪዳንም የተገለጠው ያ ራሱ እግዚአብሔር ነው ከተባለ ግን ኢየሱስ ያኔ የእግዚአብሔር ልጅ ነው። አላህ ያጥፋቸው አለ። እንደዛ ብሎ የሚራገመው ራሱ አላህ ነው። ባይዚ አላህ ክርስቲያኖችን አላህ ያጥፋቸው እያለ ራሱ አላህ ይራገማል ማለት ነው። በዚህ ምክንያት እና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ የሚለው ግን ለኛ ለክርስቲያኖች መሰረታዊ የሆነ እምነታችን ነው። ቤተ ክርስቲያን እንኳን የተመሰረተችው በዚህ በታላቅ እምነት ላይ ነው። ከዚህ ጋር በተያያዘ ዛሬ ማለትም ሐሙስ ከምሽቱ 3 ሰዓት ላይ ላይቭ ገብተን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ በሚል የምንማማር ይሆናል። ጥያቄ ያላችሁ ሙስሊም ወንድሞችም ካላችሁ መጣችሁ መጠየቅ ይቻላል። ይቆየን። ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይህ የሆነው በአጋሮ ከተማ ነው። ይህንን ነው ግልጽ መበደል ነው፣ ይህንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። ስሙት። ይሄ ሙስሊሙን ብቻ አይደለም ኦሮሞን በቀጥታ ኦርቶዶክስ ተዋሕዶ የሰደበችበት ማስረጃ አለን። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ተው ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው ባይነኝ ፕሮቴስታንቶችም። ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ ትላንት ኢቶቻችሁን እየደፈሩ የነበሩ አካላቶች ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው። እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም። እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል። ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩን ለማረጋገጥ እንወዳለን። ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚሁ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋሕዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ዘሮች ናቸው። የትም አትወሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኑርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንም እንዋጋ ያለ የለም እንከባበር ያለ እንጂ ያንተ መሃል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቀኙ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ እንድትመለከቱ እናንተን እንጋብዛችኋለን። ዛሬም እፎይ ነኝ። ሰላም አለይኩም፣ እንዴት ናችሁ? ሰላም ነው። እፎይ ነው። ጀለፎ የሚባለው ሰውዬ ላይቭ ላይ ገብቶ ሲቀባጠር ነበር። ይቅርታ ለመጠየቅ ዳርዳር እያለ ነው። ያጠፋሁት ነገር የለም። ለቃል ስተት ነው። በቃል ስተቴ የተቀየማችሁ ይቅርታ ጠይቃለሁ። ወላሂ እሱን ስትገረፍ የምታወራው ነው የሚሆነው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ደንበር ማለፍ ምን ያክል ዋጋ እንደሚያስከፍል ያን አብረን ነው የምናየው። እሱን ስትገረፍ ታወራዋለህ። ሌላው ሆይ ሆይ የሚልህ በልበል የሚልህ ግፋ ግፋ የሚልህ ጆን ዳንኤልም 20 ሺህ ሰው 30 ሺህ ሰው እየተከታተለው ነበር። አይዞህ ከጎንህ ነን ሲሉት የልብ ልብ ተሰምቶት ነበር እንደዛ ሲል የነበረው። አሁን ግን ከጎኑ አንድም ሰው የቆመ የለም። ስለዚህ ሙስሊሞች እንደዚህ ያለ ሰው ቤት እየገባችሁ ድጋሚ እስልምናችንን አታስደፍሩ። ጉዳዩን ህግ የያዘው ጉዳይ ነው። በህግ ነው የምንዳኘው። ታሞ ከመሟቀቅ አስቀድሞ መጠንቀቅ ይባላል ያገሬ ሰው ሲተርት። አሁን ቪዲዮ አጥፍቶ በድምጽ ብቻ ተሳቆ ከመቅለስለስ ቀድሞ ነበር
የምንናገራቸው ንግግር ላይ ለከት ማድረግ። ለማንኛውም የተሸማቀቀው ማን እንደሆነ እያየን ነው። እኛ ኡመት መሐመድ እንደሆነ ደረታችንን ነፍተን ያለ ነው። ማን እየተሸማቀቀ እንደሆነ ከብርጭቆ ኮንዶሚኒየም ወደ ፉሪ ጋቢ ለብሶ ተሸፋፍኖ ከመኪና እየሮጠ አንዴ በአፋር አድርጌ በትግራይ ባመልጥ ይሻላል፣ አንዴስ በየት አድርጌ ጎንደር በገባ ይሻላል የሚል የጨነቀው ሰው ሐሳብ ማን እያሰበ እንደሆነ በአሁኑ ሰዓት እያየንም እየሰማን ነው። ለግንዛቤ ያክል ግን እነዚህ ቅንጭብጫቢዎች አሉ። በተረፈ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም። ያ ኡመት መሐመድ ይህንን ቪዲዮ ለሁሉም ሰው እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ዘፈን ቢሆን ይሄኔ ላይ አድርሳችሁት ነበር። የነብያችን ሰለላሁ ዐለይሂ ወሰለም ስም ሲነሳ ግን እያዩዋችሁ አይደለም። የታላችሁ ኡመት መሐመድ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም። አይሁድን ለመግደል የተማከሩትንና ክፋት ያሰቡትን በእነርሱ ፋንታ ግደሏቸው። በዚያው ቀን አይሁድን ሊገሉበት ባሰቡበት ቀንና ዕለት እነዚያን የአይሁድ ጠላቶች ግደሉ የሚል አዋጅ ወጣ። ሃማ መርዶክዮስን ሊገል ሲመጣ እግዚአብሔር ምን አድርጎ አደረ? እስኪ ንገሩኝ፣ ምን አድርጎ አደረ? ለመርዶክዮስ ክብር አዘጋጅቶ አደረ። እግዚአብሔር ጠባቂ ነው ክርስቲያኖች። እግዚአብሔር ብርቱ ተዋጊ ነው ክርስቲያኖች። እግዚአብሔር ከማንም ሰው ሊያድነን ይችላል። ከማንም ባለስልጣን፣ ከማንም ተንኮለኛ፣ ከማንም መርዛም፣ ከማንም አይቻልም ከምንለው ማዳን ይችላል። አይችልም? ለስም አጠራሩ ክብር ምስጋና ይግባው። አሕዛብ ደግሞ ስግደታቸው ያክብሮት አይደለም። አሕዛብ አማልክቶቻቸው ነገስታቶቻቸው ጭምር ናቸው፣ መኳንንቶቻቸው ናቸው። ስለዚህ የሚሰግዱት ለአምልኮ ስግደት ነው። 50 ክንድ ርዝመንት ያለው ግንድ አስይዘህ ሂድና ንጉሱን ጠይቅ፣ አይከለክልህም። እሱን አሰቅለህ ጠላትህን ገለህ ወደ መጨረሻው ደስታ ወደ ግብዣው ግባ አሉት። በዚያ ቀን በየአካባቢው ያለውን አይሁድ እየያዙ አንድ ጊዜ እንዲገሉ ትእዛዝ ወጣ። እንግዲህ እንደሰማችሁት ነው። አክሊልም ጥሩ አድርጎ ያው ቁርአኑ ላይ ያለውን ነገር አስቀምጧል፣ ተናግሯል ማለት ነው። ሌላው ደግሞ እኔ እፎይ ነኝ በማለታቸው በአጓራው ከተማ ተማሪዎች ልጆች እየታሰሩ ነው እና እንግዲህ እፎይ ነኝ ሲሉ ሃይማኖታቸውን ነው እንጂ ግለሰቡን እንዳልሆነ መገንዘብ ያስፈልጋል። እና እፎይ የሚያመልከውን አምላክ ኢየሱስ ክርስቶስን እኛም እናመልካለን፣ እሱም ይወክልናል ማለት ነው እንጂ እፎይ ስንል ግለሰቡ እንዳልሆነ መገንዘብ ያስፈልጋል። እና አሁንም ቢሆን የእነሱም ሃይማኖት መሰደብ የለበትም፣ የእኛም ሃይማኖት በፍጹም መነካት የለበትም። የማናችንም እርስ በርስ ተከባብረን ነው። አባቶቻችን እኮ ይችን ሀገር ያስረከቡን ተከባብረው ተዋደው ነው። እና አሁንም እንዲህ አይነት ነገሮችን ቆም ተብሎ ነገሮች ቢፈቱ የተሻለ ነው የሚል እምነት አለኝ። የሃይማኖት አባቶችን በዚህ ጉዳይ ጣልቃ ገብታችሁ ይቅር መባባል ያለበትም ይቅር ተባብሎ ያልሆነ ነገርም እንዳይደረግ ተደርጎ በሰላማዊ መንገድ ነገሮች ቢፈቱ የተሻለ ነው የሚል እምነት አለኝ። አንዱ አሸናፊ አንዱ ተሸናፊ የሚሆንበት መንገድ ሳይሆን እርስ በርስ እንዲሁ ከመኖር በተሻለ መልኩ አሁን ተባብረን ሰርተን ሀገራችን የምናሳድግበት ሁኔታ ነው። እንዲህ አይነት የሃይማኖት ነገሮች ሴንሲቲቭ ስለሆኑ ሀገሪቷን ወደ ሌላ ነገር ሊያመራ ይችላል እና እንደው የሀገር ሽማግሌዎች ገብተው በዚህ ጉዳይ ነገሮች በሰላም ቢፈቱ የተሻለ ነው የሚል እምነት አለኝ። እንግዲህ ለዛሬ ያስኩላችሁ መርሃ ግብሬን ይመስላል። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።